ብዙዎች አፈ ታሪክ ነሽ በሚለው ነገር ይስማማሉ። በስመ አብ ወወልድ ወመንፈስ ቅዱስ ጥቂቶች ደግሞ አይ እንደኛው ትኖር የነበረች ሰው ከጊዜያት በኋላ ግን ራሱ አፈ ታሪክ የሆነች ሰው ነች ይሏታል። ዛሬ ታይም ትራቨለር በመሆን ከኔ ጋር ወደ 1888 አብረን እንጓዛለን። በዛም ጊዜ ትኖር የነበረ አንድ ሮዝ የምትባል ሴትን እንተዋወቃለን። እቺ ሮዝ የምትባል ሴት ወደ ሮማንያ ቡካሬስት የሚመጡ ሰዎችን አፈ ታሪክ ሚስጥር በመጽሐፏ ላይ ትጽፍ ነበር። ከጊዜያት በኋላ ግን ራሷም ትሰወርና አፈ ታሪክ ትሆናለች። ወደዚህ አስፈሪ ቦታ እንሄድና የሚያስፈሩ ሞዛይኮችን፣ የሚያስፈሩ ሳውንድ ሲስተሞችን፣ የሚያስፈሩ ላይቲንግ ሲስተሞችን አብረን ከኔ ጋር በመሆን አብረን የምንቀኝ ይሆናል። እዚህ ጋር ደግሞ ሳጥን ነገር አለ። አበባውን ምናምን አውጥተውታል፣ ቤቱን ሰርተውታል። እዚህ ጋር በስመ አብ ወወልድ ወመንፈስ ቅዱስ። ከዛ በፊት ግን ባለፈው ቃል በገባነው መሰረት ብዙ የአርሰናል ደጋፊዎችን የአርሰናል ማሊያ ባለቤት አድርገናል። ይህም የሆነው ሰብስክራይብ አድርገው እኛም ምርጫቸው አድርገው በመከታተላቸው ብቻ ነው። እናንተስ ሰብስክራይብ አድርጋችኋል? ዮቶር ቤልን ሰብስክራይብ ገብታችሁ አድርጉስ። ዩቲዩብ ላይ ስለሰጣችሁን ጊቫዌ ቴንኪዩ፣ እናመሰግናለን። ፎርኤቨር አርሰናል። ይሄ ወንድሜ ማስተላለፍ የምትፈልገው መልእክት ካለ? እናመሰግናለን። ሁላችንም ጊቫዌው ደርሶናል። ዮቶር እናመሰግናለን። ዮቶርን ሰብስክራይብ ያድርጉት። እሺ ማስተላለፍ የምትፈልጊው መልእክት ካለ? ኦኬ ማስተላለፍ የምፈልገው መልእክት ጊቫዌያችን ደርሶናል፣ እናመሰግናለን። በዚህ አጋጣሚ ዮቶር ቤል ዩቲዩብ አካውንትን ሰብስክራይብ አድርጉላችሁ። አርሰናል ፎርኤቨር። የምታስተላልፊ መልእክት ካለ ድል ልስጥሽ። እሺ በጣም ነው የማመሰግነው። ዮቶር ቤልን ሰብስክራይብ አድርጉት እና ገነርስ ፎርኤቨር። መናገር የምትፈልጊው ነገር ካለ? በጣም ደስተኛ ነኝ። እንግዲህ መታችሁ መሸለም ትችላላችሁ። በጣም የዮቶርን የዩቲዩብ ቻናል ሰብስክራይብ አድርጉ እና ተሸለሙላለሁ። አመሰግናለሁ። Follow me. I'm your guide. What's good guys? እንደምናችሁ ኢሹ ቦይ the one and only Balkan country star ዮቶር ዛሬ ደግሞ በሌላ ቪዲዮ ከች በለለታል። ዛሬ ወደ አንድ ቤት እንሄዳለን። ባሳችን በጣም አክባሪን ሳልጨርስ አረሩት ዮቶር ንካው በባስ ነው የምንንቀሳቀሰው። የኔ አባት 1 2 3 ነች እቺ ባስ። ቁጥሯ 1 2 3 ነውና ወደ መሀል ከተማ ነው የምንሄደው። ድንገት ባስ ደረሰና የሳልነግራችሁ ታሪኩን የምንሄድበት ቤት ካፌ ነው። ግን ዝም ብሎ ካፌ አይደለም። ይሄ ከካፌዎች የሚለየው ምንድነው? የራሱ የሆነ ሚስጥር አለው። ሮዝ የምትባል አፈ ታሪክ ትሁን የምር ኤግዚስት ያደረገች ሰው ትሁን አይታወቅም። ሰዎች አው ኤግዚስት አድርጋለች ይላሉ። አንዳንድ ሰዎች ደግሞ አይ እቺ ነገር ኤግዚስት አላደረገችም የሰዎች አፈ ታሪክ ናት ብለው ያወራሉ። እዚህ ቤት ውስጥ ያሉት ሞዛይኮች ያሉት በቃ ከበሩ ጀምሮ ያለው ነገር ያየሁት ቪዲዮ ላይክ የሆነ ሆረርም ነገር ይመስላል። ሆረር ግን አይደለም። እስኪ አብረን ሄደን እንየውና እዛው ቦታ ላይ ሆኜ ብዙ ነገሩን እነግራችኋለሁ ማለት ነው። የሰይጣን ቤት ነው እየሄድን ያለነው። ቴንክ ዩ ኤኒዌይስ ኦልራይት ጋይስ፣ እንግዲህ እዛው ቦታው ላይ ደርሻለሁ ማለት ነው። ይኸውላችሁ ከመግቢያው ጀምሮ በጣም ነው የሚያስፈራው። ፊት ለፊት እንደዚህ የቆመች ሴት አለች ምናምን ነገር በመቤቴ ዮ እዚህ ቦታ ላይ ነው እንግዲህ ቴብል ፈልገን ቁጭ የምንለው ምናምን ብሮ በመቤቴ ዮ እኔ ስጋማ እንደዚህ ነገር አልከፈቱም። በስመ አብ ወወልድ ወመንፈስ ቅዱስ ሚካኤል አካባቢ ቁጭ ልበል። እዚህ ጋር ቁጭ ልበል ጋይስ። ልክ እንደገቡ የከፈቱትን ነገር ሰምታችሁታል። ቤቱ የሆነ የሚጨንቅና የሚደብት ነገር አለ። የተለያዩ ሞዛይኮች ምናምን ይታዩኛል። ኤኒዌይስ እስኪ ምን አላቸው የሚለውን ነገር አብረን ቼክ እናደርጋለን። ሮዝ ሚስትሪ ሃውስ ይላል። እስኪ ሜኑን ሬት እናደርገው። ሜኑ ደስ ይላል። ከጣውላ ምናምን የተሰራው ጣውላ አይደለም ነው ጣውላ ነክ ግን ተጣጣፊ ደስ የሚል ነገር አለ። መሀል ላይ የሆነ ሌዘር ነገር አለ። ልክ እንደከፍታችሁት ማለት ነው ጋይስ። እዚህ ጋር ስለ ሮዝ ታሪክ የሚናገር ነገር አለ። ሮዝ ማለት እቺ ነች። ይኸውልህ እዚህ ጋር ፎቶዋ ተቀምጧል። አያት የሮማኒያዋ ሲንደሪላ ማለት ነው። ትሪኒቲ ኦፍ ሲ
እግዚአብሔርን 20 ኦፍ ሲን የሚል መጠጥ አለ። ይኸውላችሁ ጋይስ ቤቱ እንደዚህ አይነት ቫይብ አለው። በሐረግና ላይክ ድሮ እንዴ ላይቲንጉ ያበደ ነው። መሀል ላይ ከድምፁ ጋር ምናምን ነገር ይቀይራል ምናምን ነገር ያበደ ነው። አሁን ብርት ብሎ የነበረው ሰማይ መብራት አያችሁታ። ሐሳቤን አናጠመኝ። ቤቱ የድሮውን ሲንደሬላ ማን ነው አስማተኛው አሮጊት መጥረጊያው የሚበርላት ምናምን ሴትዮ አለቻ እዛ ሙቪ ላይ እንደማቀው ወይም ደግሞ እዛ ተረት ላይ እንደማቀው አይነት ቤት ነው። ሐረጎች ወረዱ እንደዚህ አበባ የተያያዘበት ምናምን። ወደዛ ጋር ደግሞ የተለያዩ ስዕሎች ምናምን አሉ። እዛ ጋር ነው መጠጡ የሚሰራው። እዛ ጋር ጭንቅላት ይታያል። ባሩ ላይ እያያችሁት ከሆነ የምን ጭንቅላት እንደሆነ እስኪ ጠጋ ብለን እናየዋለን። አይ ቲንክ ግን እንትን ይመስለኛል አጋዘን የሚባለው እንስሳ። ሶ እንግዲህ ካፕሎች ምናምን ይመጣሉ። ኩራዝ ነው ያለው እዚህ ጋር እንደምታዩት ይኸውላችሁ ኩራዝ ነው ያለው። አክቹሊ ሻማው እንትን ነው መብራት ነው እንትን አይደለም። ይሄ ሻማ አይደለም መብራት ነው። ሶ አሁን ሜኑን አይታል። እኛም የምንፈልገውን ነገር አዘናል። ውስኪ ነው ያዘዝኩት። ውስኪ ዊዝ ኮካ። ሜኑ ላይ በጣም የተለየ አይነት ነገር አለ። እንግዲህ እንዳልኳችሁ ነው ቅድም 20 ኦፍ ሲን የሚል ነገር አለ። ምን እንደሆነ አላቅም። ላዘውም አልችልም፣ ማዘዝም አልፈልግም ይሄን ነገር። ስለዚህ ውስኪ ያዘናል። ስንት 40 ምናምን ብር ነው የሚለው። ዋጋው ኤክስፔንሲቭ ነው በነገራችን ላይ ከሌላው ቤቶች እንዳለ እስከዛሬ ከማውቃቸው በጣም ቤት ውስጥ ትንሽ ዋጋው ጠጠር ያለ ነው። ምክንያቱም የጣሰው ኮካ ራሱ 17 ብር ነው የሚሸጠው። ዋጋው ውድ ነው። ነገር ግን እኛ ቤቱን ለመጎብኘት እስከመጣን ድረስ የሆነ ነገር መጠቀም አለብን ብዬ ስላሰብኩኝ ውስኪ ነገር አዘንለታል ነው የምላችሁ ጋይስ። ኦልራይት ጋይስ እንግዲህ ያዘዝነው ውስኪ በእንደዚህ አይነት መንገድ መጥቶልናል። ብዙ ጊዜ ለምን እንደሆነ ይሄ ነገር አይገባኝም። ውስኪ ላይ ለምንድን ነው እንደዚህ ጭስ የሚደረገው? ልክ ስንከፍተው ጭስ ይወጣል። ብርጭቆ ለየት ያለ ነው ምናምን። ዝግጁ ናችሁ ወይ? ሶ ጋይስ እንግዲህ አሁን አብረን እንከፍተዋለን። አያችሁት? አክቹሊ ጭሱ በደንብ ወጥቶ አልቆ ነው እንጂ ይሄን ይመስላል። በፈጣሪ ስም ብርጭቆ ላይ ለየት ያለ ነው ማን ወንዶች ቅዱስ አዶ አምላክ አሜን። ይሄንማ እንደዚህ አስቼ ነው ማሳያችሁ። ያራዳድ ነው ብርጭቆ ነው የመጣበት። ዮ ማይ ጂ እንግዲህ በእንደዚህ አይነት ነገር ነው ተሽሞንሙን የመጣለን ምናምን ነገር በጣም ያበደ ነው። ጭስ ነው የሚለው ማሪያ በድ ብሮ ጭስ ነው የሚለው ማርያም። ጋይስ እንግዲህ አንድ ማጂሽያን አግኝቻለሁ። I'm not a magician. I want just to show you this. You like it? What it is? It's here. It's very easy for you to say it's a trick or an illusion. Okay. But I will show you it's much more than that. You see, this is very soft. Yeah. Yeah? Yeah. And this one is the same. Yeah. Now watch. You and you will never see this again. No tricks, no illusion. If I want, I can make it disappear. Yes. What? Or make it appear. How do you do that? That's magic. Let me do that again. Okay. Now this time, I need one of them. Okay. Your hand is big. So would you hold it like me in your fist? Okay. Yeah. Open this hand. Watch. I'll wave my hand. How? What it is? It goes through your body, you feel? So open your hand. One more thing and... Okay. Can you, do you know playing cards? Yeah. Yeah? Okay, can you choose one in your mind? Okay. Don't choose the ace of spades. That's very common. Choose a random card. Okay. Okay? Look at me. Inside here, I turned over one card face down. The card that I've seen in your eyes. Now you can tell us what was your card. 7 black heart. As I promised for you, I placed only one card face down. Can you check?
እግዚአብሔርን ይሄው how do you know that? It's magic. Thank you. Nice to meet you too. Thank you. I really appreciate that. Yo. እንዴ I mean ይኸውላችሁ የኳሱ ላይገርም ይችላል። እንትን ነበር ያደረገው ሶፍት ስለሆነ ለመሸወድ ቀላል ሊሆን ይችላል። የቁጥሩ ግን እንዴት ያሰብኩት 7 ጦርን ነበረ እሱ ብቻ ተዘግዝቋል። ና ከዚህ ቤት ማምለጥ አለብኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ሰው አይነህ እንደዚህ አይቶ ቁጥሩን ሊያውቅ ይችላል? ሌላው ላይገርም ይችላል። ይሄ የኳሱ ምናምን በጣም ቀላል ስለሆነ ከአንድ እጁ ወደ አንድ እጁ የፈጠነ ምናምን ሊቀያየርብኝ ይችላል። ግን እያየሁት ነው አልቀየረውም። ግን ሁለቱንም እዚህ ጋር አገኘሁት እጄ ላይ። የቁጥሩ ግን የሌለ ነው። በቃ በጣም ነው የሚገርመው። ቁጥሩን አልነገርኩትም፣ ምንም አላልኩትም። ካርታውን ከወጣው በኋላ ነገርኩት ስንት ቁጥር ነው ያስከው ምናምን ብሎ ስነግረው እኔ መረጥኩት ቁጥር ብቻ ነው ተዘግዝቆ የነበረው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምፖሎቹ መንቀሳቀስ ጀመሩ። በስመ አብ ወወልድ As long as you can hear me, you are still safe. ዮ መጣች። I think. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። If you ever hear a whisper calling your name in the dark, do not answer. Some voices in this house no longer belong to the living. ዮ ምን ውስጥ ነው የመጣሁት? አምፖሎቹ ምናምን ተንቀሳቀሱ። If you feel something passing you, do not turn around. Not everything in this house wants to be seen. ጋይስ እስኪ ዞር ብለን ቤቱን ምናምን ለማየት እንሞክር። በመጀመሪያ ባዝሩም ነው የምንፈልገው። ቶይሌት ይላል እሱ እንደዚህ ማለፍ ይችላል። ይኸውላችሁ ባዝሩሙ ይሄ ነው። አሁን ወደ ምን ውስጥ ነው የምገባው? እሺ እንደዚህ አበቦች ምናምን ማየት የተለመደ ነው በመቤቴ ስም። አሁን ይሄ ምንድን ነው ሲጨንቅ ፊት ለፊት እዛ ጋር አንድ ሻማ ብቻ አለ ምናምን። እንግባ። ለማንኛውም ባዝሩም ነው የምንፈልገው። በቃ ጤነኛ ባዝሩም። የሆነ ድምፅ አለ። በስመ አብ ወወልድ ወመንፈስ ቅዱስ። አንተ ፈራው። እናቴ ትሙት የሚንጠባጠባ ምናምን ይሰማል። እግዚአብሔር ይሰማችኋል? Bro, is this safe? I was scared, you know? በስመ አብ ወወልድ ወመንፈስ ቅዱስ። Which one is the bathroom? Oh, okay. Thank you. Oof, so hard. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይኸው ነው ሁሉ ሽንት ቤት ኬስ ነፍስ የተጨነቀ እኮ። ኧረ በእናትህ ሰው እያለ የፈጠነ ተጠቅም ይሉጣ። ውይ እባክህ ተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ። ነፍስ የተጨነቀ እንደዚህ። እዚህ ጋር ደግሞ ሳጥን ነገር አለ። አበባውን ምናምን አውጥተውታል።
ቤቱን ሰርቶታል እዚህ ጋር በስመ አብ ወወልድ ወመንፈስ ቅዱስ ምን ውስጥ ነው የመጣሁት የሚከፈት በር ምናምን አለ እግዚአብሔርን ልቀደው ነበር ሰማችሁት ግን ሳውንድ ሲስተሙ ምናምን የሌለ ነው አንተ በመቤቴ ልሮጥ ነበር የሰው ኮቴ ተሰምቶኛል እኮ ነው ኤኒዌይስ አንተ እናቴ ትሙት ደነግጥኩ ላሳያችሁ ነው የፈጠነ ሊድ እዚህ ቦታ ላይ እዚህ ጋር እንደምታዩት አይነት ስዕል ምናምን ተቀምጧል እዚህ ጋር እንደዚህ አይነት ስዕል አለ እዚህ ጋር ኮሜዲና አለ ምናምን ነገር የሚንጠባጠብ የውሃ ድምጽ ይሰማችኋል ድምጹ በል ብሮስክላ አላዋረኝም ለምን ጨነቃት ደውኒ ነፍሴ ልትወጣ ና ወፍ ከዛን እዚህ ጋር ሶፋ ምናምን ይገኛል እዚህ ጋር ደግሞ የድሮ መጻፊያ ነው አቧራ ምናምን ነገር አድርገውታል አውቀው ነው እዚህ ጋር ደግሞ መጻፎች ምናምን አሉ አልነካም ምንም ነገር መስታወቱ ራሱ ጉም ነው እንደምታዩት ስዕል አለ እዚህ ጋር የሚያስፈራ ስዕል የህፃናት ስዕል አለ እዚህ ጋር እንደምታዩት የሚያስፈራ በቃ ቤቶቹ የሌለ ነው የሚጨናንቁት እዚህ ጋር ደግሞ አሮጊት ሴትዮ አሉ አበባ ይዞ ምናምን እዚህ ጋር ጉጉት ያረፈበት ሰው ያለ ኦል እኮ በራሱ እኮ የሚያስፈራ እንስሳ እኮ ነው ጉጉት በራሱ ኦል የምንለው እንስሳ በራሱ የሚያስፈራ ነው እዚህ ውስጥ እንግዲህ ስታፍ ብቻ ነው የሚገባው ይላል እዚህ ጋር ባሩ ነው ይሄ ባሩ ነው ጋይስ እንደምታዩት ሻማዎቹ ምናምን በቃ የሆነ ሙቪውን አላመጣላችሁ እግዚአብሔርን ባዝሩ ውስጥ የሚገባ ሰው በጣም አድናቂው ነኝ በጣም በቃ አንተ ትችላለህ ባዝሩ ውስጥ ከገባ ሲጨንቅ አንተ እንግዲህ እንደምታዩት ነው ሌላ ባር ውስጥ እንዳለ ሁሉ መጠጦች አሉ ማለት ነው ራሞች ምናምን እንግዲህ እንደምታያቸው አይነት ስዕሎች አሉ ምናምን እዚህ ጋር ቤቱ በአጠቃላይ ይህንን ይመስላል እኛ የገባንበትና ይሄኛው ሰፋ ያለው ቦታ ማለት ነው እዚሁ ጋር ባሩ አለለ እዚሁ ጋር ነው እንግዲህ መጠጦች ምናምን የሚሰሩልን ማለት ነው ብሮስክላ ይሁን በጣም ሲየቀያየሩ ነው የሚወጡት ማለት ነው አፍጥጣብኝ ሄድች ያት የምር እንደዚህ ያራዳልስ እንደዚህ የምር እንደዚህ አንገቷን እንደዚህ ምናምን ብላ ልብሷን እየጎተተች ነው የምትሄደው እዚህ ጋር የተቀባችው ነገር አለ ምናምን ቆይ ስትመለስ ላሳያችሁ እንዴ አንተ እግዚአብሔር ክልብ ይደረግኩት አንተ አጋጨች እግዚአብሔር እኔ በቃ ሂሳብ ይስጡኝ እንዳልሄድ ሶ ጋይስ እንግዲህ የዛሬው ቪዲዮአችንን ጨርሰናል የቀረን ከፍሎ መውጣት ብቻ ነው እናንተን አንድ ጥያቄ ልጠይቃችሁ የምር እንደዚህ አይነት ቦታ ለመዝናናት ዝግጁ ናችሁ በጣም ነው የሚያስፈራው ከሽንት ቤቱ አንስቶ ካገባቡ አንስቶ መሀል ላይ የሚያደርጉት ወቅ አሁን እንዳስደነገጠች ልጅቷ በቃ በጣም ያስፈራል እግዚአብሔርን እኔ እንደዚህ አይነት ነገር ያስፈራኛል በያስብም አላቅም ለምሳሌ ግስት ያረግም የሚል ሐሳብ ስላለኝ አረ እንደዚህ አይነት ነገር ባክ ዝም ብሎ ነው ምናምን ብዬ ነበር ማስበው የምር ግን ቤቱን በደንብ ሰርተውታል ቤቱን ሬት ስናደርገው ቤቱን በደንብ ሰርተውታል በሚገራርሙ ሞዛይኮች በቃ እያንዳንዱ ነገር የምር ተጠንቶ ነው የተሰራው ኢቭን ልጅቷ ወክ ለማድረግ ስትገባ የታችሁት ከሆነ አምፖሉ ተንቀሳቀሰ ምናምን የሚል ሳውንድ ለቀቁ ላይቱ ምናምን ነገር ድብልቅልቅ አይደለ ወዳጄ ሰው ስታርክ ታስፈራለች አስተያየቷ ይጨንቃል ነፍሴ ተጨንቋል ኤኒዌይስ ለቤቱ 10 ከ10 እንሰጠዋለን ከዛም በላይ የምር በቃ ታሪኩን አምጥተውታል እኔ አሁን 1888 ላይ ነው ያለው ስለዚህ ዛሬ ከኔ ጋር ምን ሆነናል ማለት ነው ታይም ትራቨለር ብሮስኪ እንደዚህ አይነት ነገር ያዝናናኛል ብላችሁ የምታስቡ ሰዎች ካላችሁ እንግዲህ ወደ ሮማኒያ ነው እዚሁ ሮማኒያ የምትገኙ ሰዎች መገኘው መሃል ኦልድ ታውን ሲሆን ሮዝ ሚስትሪ ሃውስ ነው የሚለው የምር ባዝሩም እንዳትሄዱ ከመጣችሁ ሌላ ቦታ ጣጣችሁ ጨርሳችሁ ነው ጋይስ ፈርቺ ነበረ እንግዲህ የዛሬው ቪዲዮ እዚህ ጋር ተጠናቋል የሚያስፈልገን አሁን ሂሳባችንን ከፍለን መውጣት ብቻ ነው ጋይስ እወዳችኋለሁ ዛሬ ተጨንቄያለሁ እንዴት እንደምዘጋው አላውቅም ቪዲዮ Voila, you're the one and only Balkan country star. Big ups.